የአምላክን ወልድ ሰው እኛን የሚረዳን ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል ነው። ከጉድጓድ ተጥሎ ፍጹም ከሚያስፈራው ከተራቡ አናብስት ዳንኤልን ያዳንከው እኛንም ተራዳን ቸል አትበለን። ሰይጣን በተንኮሉ ወጥመድ ሳይጥለን የስሙ ትርጓሜ ማን እንደ እግዚአብሔር ነው። የሰውን ወልድ አምላክ የአምላክን ወልድ ሰው እኛን የሚረዳን ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል ነው። ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። እንኳን አደረሳችሁ አደረሰን። ግንቦት 12 ታስቦ ተከብሮ የሚውል ሊቀ መላእክት ቅዱስ ሚካኤል የሊቀ መላእክት ቅዱስ ሚካኤል ታምር ነቢዩ ዳንኤል ከአንበሳ ጉድጓድ የታደገበት ታላቅ ዕለት። እንኳን አደረሳችሁ አደረሰን። ወዳጆቹን የማይዘነጋቸው እግዚአብሔር አሰበኝ ነቢዩ ዳንኤል በተረፈ ዳንኤል 13 ከቁጥር 38 የእግዚአብሔር ፍቅርና የመላእክት ፈጣኝ አዳኝነት። እንኳን ለታላቁ ሊቀ መላእክት ቅዱስ ሚካኤል መታሰቢያ በዓል ግንቦት 12 በሰላም በጤና አደረሳችሁ። ይህ ዕለት አንድ አምላክ በመሆን በአብ ወልድ መንፈስ ቅዱስ ስም ታላቅ መልአክ ቅዱስ ሚካኤል በእምነት ምክንያት በባቢሎን በአንበሳ ጉድጓድ ውስጥ ተጥሎ ለነበረው ለነቢዩ ዳንኤል ድንቅ ተአምር ያደረገበት፣ ነቢዩ ዕንባቆምም ከነ ምግቡ በአየር ላይ አምጥቶ የመገበበት የክብር ቀን ናት። የባቢሎን ፈተና እና የነቢዩ ዳንኤል ጽናት። ነቢዩ ዳንኤል እውነተኛ አምላክ በማምለኩና ለጣዖት አልሰግድም በማለቱ ብቻ በባቢሎን ንጉሥ ትእዛዝ በተራቡ አንበሶች ጉድጓድ ውስጥ ተጥሎ ነበር። ይሁን እንጂ እግዚአብሔር የምታምኑበት አሳልፎ አይሰጥምና የአንበሶችን አፍ ዘግቶ ዳንኤል በጉድጓድ ውስጥ በሰላም ጠብቆ ዳንኤልም ከሞት ቢተርፍ በዚያ ጥልቅ ጉድጓድ ውስጥ ሆኖ ተርቦ ነበር። በይሁዳ የተዘጋጀው ምሳ እና የመላኩ ጥሪ። በዚህ ጊዜ በይሁዳ አገር ነቢዩ ዕንባቆም አጫጆች እርሻ ላይ ውለው ስለነበረ ለእርሱ የሚሆን የምስር ንፍሮ አስቀቅሎ እንጀራም አስጋግሮ በቅርጫትም አድርጎ እህል ለሚያጭዱ ሰዎች ይዞ ወደ እርሻ ሲሄድ ድንገት የእግዚአብሔር መልአክ ቅዱስ ሚካኤል ተገለጠለት። ይህ ምሳ በባቢሎን በአንበሶች ጉድጓድ ላለው ለዳንኤል ውሰድ አለው። ዕንባቆምም በመደነቅ አቤቱ በባቢሎንን አላየሁም፣ የአንበሶችም ጉድጓድ ወዴት እንደሆነ አላውቅም ስል መለሰ። የቅጽበቱ በረራ እና የተአምሩ ፍጻሜ። የእግዚአብሔር መልአክ ቅዱስ ሚካኤል ዕንባቆምን
በራሱ ጠጉር አንጠልጥሎ ይዞ በመንፈስ ቅዱስ ኃይል በቅስፈት ከይሁዳ አንስቶ ባቢሎን ወዳለው የአንበሶች ጉድጓድ አደረሰ። ዕንባቆምም በጉድጓዱ አፍ ላይ ሆኖ ዳንኤል ዳንኤል እግዚአብሔር የላከልን ይህ ምሳ ተቀበል ሲል ጮኸ። ዳንኤልም እጅግ ተደንቆና ተደስቶ ወዳጆቹን የማይዘነጋቸው እግዚአብሔር አሰበኝ በማለት ተነስቶ ምግቡን በላ። ዳንኤልም ከተመገበበት በኋላ ቅዱስ ሚካኤል ዕንባቆም ከዚያው ዕቃ ጋር ምንም ሳይጎድል መልሶ አጻዶች ወሰደበት ወዳለበት ወደ ይሁዳ አገር በቅስፈት አደረሰው። ቅዱስ መጽሐፍ ዳንኤል 14 ከቁጥር 33 እስከ 34 የእግዚአብሔር መልአክ በራሱ ጠጉር ተሸክሞ በመንፈስ ቅዱስ ኃይል በባቢሎን ወደ አለው ወደ አንበሶች ጉድጓድ አደረሰ። ዳንኤልም ተነስቶ በላ። የእግዚአብሔር መልአክ ዕንባቆምን ወዲያው ወደ ሀገሩ መለሰው። ስለዚህም የቅዱስ ሚካኤል በዓል በየወሩ እንድናከብር የቤተ ክርስቲያን ሊቃውንት ስርዓት ሰሩልን። መንፈሳዊ ግጥም የአንበሳው ጉድጓድና የባቢሎን ድንቅ። ባቢሎን ምድር በዛች በጨለማ ዳንኤል ተጥሎ አንበሶች ከረሙ። አፋቸው ዘግቶ በጸጋ ታስሮ እንዳይነኩት ሆነ ስጋው አከብረው። በይሁዳ ምድር ዕንባቆም ታጥቆ ለአጣዶች ምሳ ንፍሮውን አበስሎ ቅርጫቱንም ሲያነሳ መልአኩ ተገለጠ። ዳንኤልም ተርቦና ይዘህ ሂድ አለው። አላውቅም መንገዱ ባቢሎን የት ነው ሲል ዕንባቆም ፈርቶ መልአኩ ቢጠብቀውም ከጸጉር አንጠልጥሎ በመንፈስ አክንፎ በቅስፈት ዓይን ጉድጓድ ላይ አቆመው። ዳንኤል ተቀበለ አምላክ የላከውን ሲል ድምፅ አሰማ። ዕንባቆም በደስታ ዳንኤልም ተነሳ፣ ፈጣሪውን አመስግኖ በአንበሶች መካከል እያለ በእልልታ ሚካኤል መልአኩ ኃያል ነው፣ ፈጣን ነው፣ ወዳጁ በፍጹም አሳልፎ አይሰጥም፣ እኛንም ከክፋ ከአንበሳ ያወጣን በምልጃው በጸሎት ዘላለም። ሚካኤል ሊቀ መላእክት አዳኝነህ በጭንቀት ሰዓት በጉድጓድ ለነበረው ለዳንኤል ምሳውን ያደረስክ በባቢሎን እኛንም ታድገን ከክፋ በክንፌ ጋርዴ እቅፍ አድርገ። አቤቱ ጌታ ሆይ ነቢዩ ዳንኤል ከአንበሳ ጉድጓድ ውስጥ በቅዱስ ሚካኤል ጠባቂነት መጋቢነት እንደጠበቅከው እኛንም በሕይወታችን ከሚያጋጥመን የዓለም ፈተና ከፈተብን የጠላት አፍ እና ከራብ አደጋ ሁሉ ታድገን። ፈጣን በሆነው በመልአኩ በቅዱስ ሚካኤል መልጃ አገራችን ሰላም አድርግልን፣ በረከትን አፍስስልን። አሜን። ወስብሐት ለእግዚአብሔር። የጻፉልን ቃሎት ያሰማልን። ቅዱስ ሚካኤል ተራዳኢነት አይለየን። ጻፊ ኃይለ ዮሐንስ ኃይለ ማርያም በግንቦት 12 2018 ቃሎት ያሰማልን።